የቤት ዞሮ ዞሮ በእጅ ሊገባ ነው ማለት ነው። ሚራዬ ጀግና ሚራ። ካርቦን እንዴት ነው ተሻለክ? ደህና። ለታርቆን ከባድ ነው። ይህን ሁሉ ጊዜ ልጄ ብሎ ያሳደገው ልጅ የእሱ እንዳልሆነ ሲሰማ እውነት ነው የምልሽ፣ ለሱ በጣም ነው ከባድ የሚሆንበት። አይታርቆን ዳንያ በማንም አትተካም። እሷ ልዩ ሴት ናት። ታርቆን በጣም የምትወዳትና የምታምናት ሚስት አሁን ላይ አንተን አትፈልግም። ሌላ ወንድ ወዳለች። አካሉ አንተ ጋር ያለው ልቧ ሌላ ወንድ ጋር ነው። ታርቆን ልጁ የሱ እንዳልሆነ አወቀ። ሚራና ዳንያ ሮብ አድናንን ይዛ ለማጥፋት ሚራም ባሏን አግብታ እንድትኖር እየተመካከሩ ያለ ዳንያ የዚህን ዘመን ሁሉ አብሮ ኖሮ ታሳድጎት የሱ ልጁ የሱ እንዳልሆነ ሲሰማ ምን አይነት እንዴት እንደሚሆን እኔ አላወቅኩም ስትል ታርቆን ይሰማል። ከዛ ራሱን ስቶ ይወድቃል ማለት ነው። በጣም ከባድ መራራ እውነታ ነው የሰማው። እስከ ዛሬ ድረስ ልጄ ብሎ የኖረው ልጄ ነው ብላ የሌላን ሰው ሆድ ውስጥ ይዛ ሄዳ ያሳደገውን ልጅ የአድናን መሆኑን ታርቆን ያውቃል። ገዛ ደግሞ ዳንያ የድሮ ፍቅረኛዋ የአድናን እንደሆነችም ያውቃል። ሉዋናና አድናንም ተጣልተው በጣም ትልቅ ከባድ ጥላቻ ውስጥ ይገኛሉና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ ከጎኔ ስለምትሆኑኝ አመሰግናችኋለሁ። አሁንም ሰብስክራይብ ላይክ ያረጋችሁ አበረታቱኝ። እንግዲህ ዳንያ ስታወራ ለሚራ ሁሉም ነገር እያወራችሁ ሚራ ደግሞ ከሷ ወሬውን ተቀብላ ለታርቆን ለማድረስ ሁለታቸውንም ለማለያየት ያላት በጣም ጥረት እያረገች ነው። ኦሬዲ አድናንና ሉሃናን አጣልታቸዋለች። ሮቤልን እየቀለበ ነው ካንቺ ደብቆ ወስዶ እየቀለበ ነው። አንቺን ግን ካንቺ ግን ሁሉ ነገር ደብቆሻል። ካንቺ ደብቆሽ ነው ምንም ነገር ላንቺ ያልነገረው። እንዲሁም ደግሞ እህትሽን ሳራ እሱ እንደገደለ ድሮኑ ያውቃል። እስከዛሬ ድረስም አልነገረሽም እንጂ ይነግራታል ማለት ነው። ሉሃና ደግሞ ሚራናምና በጣም ከሮቤ ከአድናን ጋር ተጣልታለች። አንተ ውሸታም ነህ፣ እስከ ዛሬ ድረስ ስታባብለኝና ወድሻለሁ ስትል የነበረው ለዚህ ነው እንዴ? እንደዚህ እኔን ወድሻለሁ የምትለው ወንድምክ ቅጣቱን እንዳይወስድ ፈልገ ነው እንዴ? አድናን አንተ በጣም ባለጌና በጣም ጨካኝ አስመሳይ ወንድ ነክ። እኔ ከእንግዲህ ምንም ብትል ምንም ብታመጣ አላምንህም። ሮቤል ያለበትን ብቻ ነገረኝ፣ ሌላ ነገር አልፈልግም ስትል ሮቤል እኮ እንደ ሞቴ በአይንሽ አይተሻል። እንዴት ነው ሮቤል አልሞተ የምትይው? እኔ እኮ አዲስ ነገር ነው ለኔ። እንዳልሞተ ደግሞ ሚራ ነግራኛለች። አንተ ደብቀ እንደምትቀልብ ሚራ ተናግራኛለች። ስለዚህ አድናን አትዋሽ፣ ሮቤል አልሞትም፣ አንተ ደብቀክ እየቀለብክ ነው ብላ ሚራ ነግራኛለች። አድናን ደግሞ ሚራ ጋር ሮጦ ይሄዳል። ሚራ ጋር ሲሄድ ሚራ የሮቤልን ቀብሩን ቦታ ለሉሃና ማሳየት ፈልጋለሁ። አልሞትም አልተቀበረም ብልሽ ለምን ለሉሃና ነገርሽ ብሎ ስጠይቃት፣ ከዛ ሚራ ደግሞ እኔ ምንም አልተናገርኩም፣ አድናን ሳራን ሮቤል እንደገደላት ብቻ ያቃል ብዬ ነው የተናገርኩት። ሌላ ነገር ለአድናን የነገርኩት ነገር ምንም ነገር የለም። ምን ሆነሽ ነው ምን ሆነክ ነው እንደዚህ ሁላችሁ መጣችሁ በእኔ ላይ የምትጮውት? እንግዲህ ዳንያር አድናን እኔ አንተን ብቻ ነው የምወደው፣ አንተ ያለ እኔ መኖር አትችልም፣ እኔም ያለ አንተ መኖር አልችልም። እባክን አድናን እሺ በለኝና አብሬን እንኖር። እኔ ጋር መኖር ለምንድነው የማትፈልገው? እኔን መርሳት እኮ አትችልም አድናን።
እኔም እንደዛው አንተን ማርሳት ምንም አልችልም። ስለዚህ አብረን እንኑር ብላ ትለምነዋለች። አይ እኔ ማንንም አልወድም፣ እዛኔ ነው የአንቺ ፍቅርና አንቺ ከልብሽ የውስጥ የወጣሹ። ስለዚህ እኔ የሚወደው አንድ ሴት ብቻ ነች፣ እሷም ሉሃና ነች ስላት፣ አይ ሉሃና አንተን አትወድም፣ ኢቷን እስከምታገኝ አንተን እያታለለችው መሆኑን ይሄን አታውቅም እንዴ? ለምንድነው ዝም ብለክ ሉሃና ሉሃና የምትለው? ሉሃና አድናን አንተን አትወድም። ስለዚህ ለምንድነው ባልሆነ ነገር ላይ ራስን የምታበሳጨው? ከኔ ጋር እንሁንና አብረን ህይወታችንን በደስታ እንምራ ስትል ትጠይቋለች። እኔና አንቺ አንድ ላይ መሆን በጭራሽ አይቻልም። ስለዚህ ሴትዮ ህይወትሽን አትበጥብጪ፣ ባልሽ ጋር ኑረሽ ህይወትሽን ምሪ ስትል ብሎ ለዳንያ አድናን ይናገራል። ሉሃና ደግሞ አድናን ሮቤልን እንደደበቀው መስላ ነው የምታየው። እስካሁን ድረስ የኢትን ገዳይ ደብቆ የትም አይገባም። ሮቤልን እየቀለበ ነው ያለ። እንግዲህ ሮቤል በድንገት ሉሃና አድናንን ለማትረፍ ብላ እንደመታች ሁሎችን እናውቃለን። ስለዚህ አድናን አድናን እንግዲህ እንደ ሞተ ነው የሚያውቀውና በቅርብ ጊዜ ሉሃና በህልሜን እንዳየች ሰው ሆኖ ሮቤል መጥቶ ሲያስጨንቃት ነበረ። አድናን እንግዲህ ሮቤል እንደ ሞተ ሲያውቅ ሚራ ደግሞ እውነታውን ለአድናን ስለተናገረችው ይሄን እውነታ ስለነገርኩኝ ሮቤል አንድ ቀን የማያሳድረኝም፣ ስለዚህ ሮቤል መሞት አለበት ብላ ሚራ በእጇ ነው እንግዲህ ሮቤልን የገደለችው። ስለዚህ ኢቴን የገደለውን ገዳዩን ሳያመጣ አድናን የትም አባቱ አይሄድም። ስለዚህ አድናን ማለት ለኔ በዚህ ሰዓት ላይ በጣም በጣም ወንጀለኛ ሰው ነው ብላ ነው እንግዲህ ሉሃና በጣም እየተናደደች ያለች። አድናን ደግሞ በተቻለው አቅም እንድትረዳው በጣም ፈልጓል ማለት ነው። ሉሃና መረዳት አልፈለገችም አድናንን። እንግዲህ እባክሽ ተረጅኝ ብሎ ይለምናታል። እሷ ደግሞ ምንም ነገር መረዳት አልፈለገችም። ምንም ነገር ካንተ መረዳትም ምንም ማድረግም አልፈልግም። የኢተን ገዳይ ከደበቅክበት አምጣ። ካንተ ጋራ የምናወራ ነገር ምንም ነገር የለም ከዚህ በኋላ። ስለዚህ የኢተን ገዳይ ካላመጣከው አንተም ብትሆን ሁላችሁም ዋጋ ተከፍላላችሁ ስትል ለአድናን ተናግራለች ማለት ነው ሉሃና። ሚራ ደግሞ ቤቱን የራሷ አድርጋ አድናንንና ሉሃናን እንግዲህ አጣልታቸዋለች። ከዛ ደግሞ አሁንም ዳንያና ታርቆንን አጣልታ በመሀላቸው ገብታ ታርቆንን የራሷ አድርጋ ቤቱን አስመልሳ ከዛ በኋላ እንግዲህ የራሷን ህይወት ማሳካት ትፈልጋለች። አንድ እቅዴ ተሳክቷል። አሁን ደግሞ የቀረው እንግዲህ አሁንም ይሳካልኛል በማለት እንግዲህ በደስታ ውስጥ ትገኛለች። በመጨረሻው ቤቱ የኔና የኔ መሆኑ ነው፣ በኔ ስም ይመጣል። ስለዚህ ህይወትሽ በጣም አሪፍ ነው ሜራ ብላ ራሷን እያደነቀች ትገኛለች። ዳንያም ደግሞ በቃ ከአድናን ጋር እኔ አድናንን ይዤ ብን ብዬ እሄዳለሁ። ከዛ እኔ ታርቆንን አልፈልግም። ልጁ ደግሞ የሱ እንዳልሆነ ሲያውቅ ምን እንደምሰማው አላውቅም። እስከ ዛሬ ድረስ የሰውን ልጅ ሲያሳድግ ሲያስተምር እንደ አባቱ ሆኖ ሲያንከባክብ ነበረ። ዛሬ ግን ሳውቆ ምን አይነት ሁኔታ ይፈጠራል ስል ተናግሯል። ከዛ በኋላ ታርቆን ደግሞ ቀስ ብሎ መጥቶ ይሰማቸዋል። ዳንያ ለአድናን ለሚራ እየተናገረችው ምን አይነት ህይወት እንዳለውና ምን አይነት እሱ የራሱ ልጅ መስሎት እስከ ዛሬ ድረስ እያንከባከበው ነበር። ዛሬ ግን የእሱ ልጅ እንዳልሆነ ሲያውቅ ምንድን ነው የሚፈጠረው በማለት በጣም 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 ከባድ ድንጋጤ ላይ ሆኗል። ታርቆን እንግዲህ ራሱን ስቶ መሬት ላይ ሲወድቅ
ዳንያ ደግሞ እንደሰማ በጣም እርግጠኛ ሆነች። ከዛ በኋላ በጣም ነው የደነገጠችው። ዳንያም እንግዲህ እንዴት ከኋላችን መጥቶ ነው እንደሰማ በማለት ሜራ እንግዲህ እንደምንም ሆኖ ታርቆን ስለ አድናንና ስለ ዳንያ እንዲያውቅ ነው የምትፈልገው። እንደምንም ሆና ግንኙነታቸውን እንዲያውቅ ትፈልጋለች ማለት ነው። ሜራ እንግዲህ የተመኘችው ነገር አድርጋለች። ታርቆንም ሰማ። አድናን ፍቅር ብቻ ሳይሆን የድሮ ፍቅረኛ ልጅም ከሱ እንደወለደችው አውቋል ማለት ነው። ውድና የተወደዳችሁ የዩቲዩብ ተከታታዮች ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ሰብስክራይብ፣ ላይክ እያረጋችሁ ከጎኔ እንድትሆኑልኝ እለምናችኋለሁ። አመሰግናችኋለሁ።